ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹን የሀገራዊ ምክክር ኮሚሽን ቀሪ ስራዎች ስኬታማ ሆነው እንዲጠናቀቁ የሚያበረክቱትን አስተዋጽኦ አጠናክረው እንደሚቀጥሉ የተለያዩ የፖለቲካ ፓርቲዎች ገለጹ። ኢትዮጵያ ባህር ላይ የተነጠቀችውን የባህር በር መልሳ እንዳታገኝ የሚከለክል ዓለም አቀፍ ሕግ የለም ሲሉ በሰመራ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት መምህራን ተናገሩ። ኢትዮጵያ የካፒታል ገበያ ዕድሎችን ለውጭ ገበያዎች ክፍት ማድረጓ የውጭ ቀጥታ ኢንቨስትመንት ፍሰትን ለማሳደግ እንደሚያስችላት የሩዋንዳ ካፒታል ባለስልጣን ዋና ስራ አስፈጻሚ ሃፔሎ ቲሺኦል ገለጹ። ኢትዮጵያ በስፋት እያከናወነች የምትገኘው የስንዴ ልማት ስራ ለአፍሪካ ምሳሌ የሚሆን ተግባር መሆኑን የናሚቢያ የግብርና ምክትል ሚኒስትር ሩት ማሳክ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የሀገራዊ ምክክር ኮሚሽን ቀሪ ስራዎች ስኬታማ ሆነው እንዲጠናቀቁ የሚያበረክቱትን አስተዋጽኦ አጠናክረው እንደሚቀጥሉ የተለያዩ የፖለቲካ ፓርቲዎች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳ ማሰባሰብ ሂደት ላይ ያልተሳተፉ አካላት የትግራይ ክልል ህዝብና በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶች እያደረገ ይገኛል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ሌዚያ እንደተናገሩት የምክክር ሂደቱ ስኬታማነት ለሀገር ሰላምና መረጋጋት ወሳኝ ነው። ለዚህም ሀገራዊ ምክክር ኮሚሽኑ የያዛቸው ትልሞች ስኬታማ እንዲሆኑ የጋራ ምክር ቤቱ የበኩሉ ሚና እየተወጣ ነው ብለዋል። የምክክር ኮሚሽኑ ቀሪ ስራዎችን በተሳካ ሁኔታ እንዲያጠናቅቅ የጋራ ምክር ቤቱ ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ መለስ አለሙ በበኩላቸው ኮሚሽኑ እስካሁን ያከናወናቸው ተግባራት አበረታች መሆናቸውንም ተናግረዋል። የሀገራዊ ምክክሩ የዲሞክራሲ ስርዓቱን ለመገንባት የሚያግዝ መሆኑን አመልክተው ፓርቲያቸው ለስኬታማነቱ ከሌሎች የፖለቲካ ፓርቲዎች ጋር የጀመረውን ትብብር አጠናክሮ እንደሚቀጥልም ተናግረዋል። የአዲስ ትውልድ ፓርቲ ፕሬዚዳንትና በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን ታፈሰ እንደተናገሩት ፓርቲያቸው በምክክር ሂደቱ በንቃት እየተሳተፈ ይገኛል። በምክክር ሂደቱ ሁሉም የፖለቲካ ፓርቲዎች እንዲሳተፉ ምክር ቤቱ የበኩሉ ሚና እየተወጣ መሆኑንም ገልጸዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ የድሃን ሊቀመንበርና በአማራ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነ በበኩላቸው በሀገራዊ ምክክሩ ሁሉም ወገኖች እንዲሳተፉ ፓርቲያቸው እየሰራ ነው። በአሁኑ ወቅት በተለያዩ ምክንያቶች በምክክር ሂደቱ ሳይሳተፉ የቀሩ የፖለቲካ ፓርቲዎች በሂደቱ እንዲሳተፉ ለማድረግ ፓርቲው የበኩሉ ሚና ለመጫወት አበክሮ ይሰራል ብለዋል። የነጻነትና እኩልነት ፓርቲ ነፓ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ወይዘሮ አዲስ መሐመድ እንደገለጹት ምክክሩ በኢትዮጵያ ውስጥ ያሉትን ፖለቲካዊና ማህበራዊ ችግሮችን ለመፍታት ብቸኛው መንገድ ሲሆን ፓርቲያቸው ለስኬታማነቱ ይሰራል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ የማዕከላዊ ኢትዮጵያ ክልል አስተባባሪና በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ደምስ ገብሬ በበኩላቸው ምክክሩ ለሀገረ መንግስት ግንባታ ወሳኝ ምዕራፍ እንደሆነም ተናግረዋል። ይህም በመገንዘብ ፓርቲያቸው በንቃት እየተሳተፈ መሆኑን ጠቁመው ቀሪ ስራዎች ስኬታማ እንዲሆኑ ሁሉም ዜጋ የበኩሉን መወጣት እንዳለበትም አመልክተዋል። ኢትዮጵያ በአድሎ የተነጠቀችውን የባህር በር መልሳ እንዳታገኝ የሚከለክል ዓለም አቀፍ ሕግ የለም ሲሉ በሰመራ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ትምህርት ክፍል መምህራን ተናገሩ። የቀይ ባህር ጉዳይ ከታሪካችን፣ ከስልጣኔያችን፣ ከሀገረ መንግስት ስሪታችን፣ ከደህንነታችን እንዲሁም ከምጣኔ ሀብታዊ ራዕያችን ጋር በእጅጉ የተቆራኘ ነው። ኢትዮጵያም የዘመናት የትውልድ ጥያቄ የሆነው የባህር በር ባለቤትነት ጉዳይ ምላሽ እንዲያገኝ ያልተቋረጠ ዲፕሎማሲያዊና ህጋዊ አካሄዶችን እየተከተለች ትገኛለች። ይዚያ ከሰመራ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህራን ጋር ቆይታ ያደረገ ሲሆን መምህራኑም የባህር በር ባለቤትነት ጉዳይ ከህግ ከሞራልም ሆነ ከዲፕሎማሲ አንጻር ትክክለኛ ምላሽን የሚሻ ነው ብለዋል። የትምህርት ክፍሉ ኃላፊ ሙክታር ጠይብ የኢትዮጵያ የውሃ ህጋዊ አካላዊ የነበረው ቀይ ባህርን ያጣችው ህጋዊ እውቅና በሌለው መንገድ ነው ይላሉ። ኢትዮጵያ በአድሎ የተነጠቀችውን የባህር በር መልሳ እንዳታገኝ የሚከለክል ዓለም አቀፍ ህግ እንደሌለ ያስረዱት ምሁሩ በመንግስት የተያዘውና መላው ዜጋ የሚጠይቀው የባህር በር ባለቤትነት አጀንዳ ትክክለኛና ተገቢ ነው ብለዋል። ኢትዮጵያ የባህር በሯን ስታጣ አንዳችም የተፈረመ ሰነድ ወይም ቃል ኪዳን የሌለ መሆኑን ጠቅሰው ይህም በዓለም አቀፍ ህግ መሰረት ተቀባይነት የሌለውና ግልጽነት የጎደለው አሰራር መሆኑን ገልጸዋል። የትምህርት ክፍሉ መምህር ካሳሁን አበራ ኢትዮጵያ የባህር በር ባለቤትነት ጥያቄን ያነሳችው ድንገት ሳይሆን ኢፍትሐዊ በሆነ መንገድ በመንጠቋ ነው ብለዋል። ኢትዮጵያ ያነሳችው የባህር በር ባለቤትነት ጥያቄ ህጋዊ በመሆኑ ጥያቄውን በዲፕሎማሲያዊና በህጋዊ መንገድ መቀጠል እንዳለባትም አስረድተዋል። ኢትዮጵያ የካፒታል ገበያ ዕድሎችን ለውጭ ኩባንያዎች ክፍት ማድረጓ የውጭ ቀጥታ ኢንቨስትመንት ፍሰትን ለማሳደግ እንደሚያስችላት የሩዋንዳ ካፒታል ገበያ ባለስልጣን ዋና ስራ አስፈጻሚ ሃፔሎ ቲሺኦል ገለጹ። ዋና ስራ አስፈጻሚው እንዳሉት ኢትዮጵያ የካፒታል ገበያን ጨምሮ የተለያዩ ዘርፎችን ለውጭ ክፍት ማድረጓ ለኢኮኖሚ እድገቷ ጉልህ አስተዋጽኦ እንደሚያበረክት ከኢዚያ ጋር ባደረጉት ቆይታ ገልጸዋል። የውጭ ባለሀብቶች በካፒታል ገበያ ለመሳተፋቸው በመዋለ ሰነድ ገበያ የሚገኘውን ካፒታል ለኢኮኖሚ እድገት ለመጠቀም እንደሚያስችልም አመልክተዋል። ይህም የውጭ ቀጥታ ኢንቨስትመንት አድማስና ዕድሎችን በማስፋት መልካም አጋጣሚን
እንደሚፈጥርም ተናግረዋል። የካፒታል ገበያ ለአንድ ሀገር ኢኮኖሚ እድገትና ልማት መሰረት እንደሆነም ነው የገለጹት ዋና ስራ አስፈጻሚው። ኩባንያዎች ወይም ተቋማት ወደ ገበያው በመምጣት ከሰነደ መዋለ ገበያው የአክሲዮን ግዢ መፈጸምና መሸጥን ጨምሮ የተለያዩ ካፒታል ማግኛ አማራጮችን መጠቀማቸው ለአጠቃላይ የኢኮኖሚ እድገት የበኩል ሚና እንደሚጫወትም አስረድተዋል። ኢትዮጵያ የካፒታል ገበያዋን የመለወጥና ለውጭ ክፍት የማድረግ ተግባር ጠንካራ መሰረት ከመጣል ባለፈ ኩባንያዎች ወደ ገበያው እንዲመጡ በማድረግ ዘርፉ እንዲያድግ እንደሚያስችልም ነው ያብራሩት። በዚህ ረገድ የካፒታል ገበያውን ክፍት የማድረግ የፖሊሲ እርምጃ ገበያውን የበለጠ እንዲሰፋ ምቹ ሁኔታ እንደሚፈጥርም አመልክተዋል። ኢትዮጵያ ትልቅ አገር ናት፣ በአፍሪካም ትልቅ የኢኮኖሚ ኃይል የመሆን አቅም አላት ያሉት ዋና ስራ አስፈጻሚው የኢኮኖሚ ሪፎርሙ ትሩፋቶች ባጠረ ጊዜን እንደምታገኛላቸውን እምነት ገልጸዋል። የሀገር ውስጥና የውጭ ባለሀብቶች በኢትዮጵያ ካፒታል ገበያ ላይ ተሳትፎ እያደረጉ ይገኛል። ኢትዮጵያ በስፋት እያከናወነች የምትገኘው የስንዴ ልማት ስራ ለአፍሪካ ምሳሌ የሚሆን ተግባር መሆኑን የናሚቢያ የግብርና ምክትል ሚኒስትር ሩት ማሳኬ ገለጹ። የአፍሪካ ሀገራት የግብርና ምርታማነትን ለማሳደግ የጋራ ትብብራቸውን ማጠናከር እንዳለባቸውም አሳስበዋል። በኢትዮጵያ በፍጥነት እያደገ የመጣው የስንዴ ምርታማነት በአፍሪካ የግብርና ዘርፍ ስኬቶች መካከል አንዱ ነው። ለበርካታ አስርተ ዓመታት ኢትዮጵያ የስንዴ ፍላጎቷን ታሟላ የነበረው ከውጭ በምታስገባው ምርት ሲሆን ይህም ለከፍተኛ የውጭ ምንዛሬ ወጪ ከመዳረጉን ባሻገር የሀገር ውስጥ ፍላጎትን በበቂ ሁኔታ አሸፍንም ነበር። በአጭር ጊዜ ውስጥ በስንዴ ራስን ከመቻል አልፋ ወደ ውጭ መላክ የተሸጋገረችው ኢትዮጵያ በዘርፉ ከፍተኛ ውጤት አስመዝግባለች። ናሚቢያ የበጋ መስኖ ስንዴ ልማት ኢኒሼቲቮችን እየተገበረች እንደምትገኝ ገልጸው ይህም ከኢትዮጵያ ስንዴ ልማት ሲደመር አፍሪካ በተቀናጁ ጥረቶች የምግብ ምርታማነትን ማሳደግ እንደምትችልም የሚያሳይ ነው ብለዋል። ማሳኬ የአፍሪካ ሀገራት በግብርናው ዘርፍ ለሚያጋጥሙ ችግሮች ዘላቂ መፍትሄ ለማበጀት በጋራ መስራት እንዳለባቸውም አንስተዋል። ሀገራት የግብርና ፖሊሲዎቻቸውን ማሰናሰል፣ የቴክኒክ አጋርነት መፍጠርና የጋራ ስምምነቶችን በማድረግ ግብርናውን ማሳደግና የጋራ እድገት ማስመዝገብ እንዳለባቸውም ነው ያስገነዘቡት። ምክትል ሚኒስትሯ ቀረጥን ጨምሮ በአፍሪካ ቀጠናዊ የንግድ እንቅስቃሴና የምግብ ተደራሽነትን የሚገድቡ አሰራሮችን ማስቀረት እንደሚያስፈልግም አንስተዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።